በምዝበራ በግዴለሽነትና በአመራር ማነስ ፕሮጀክቶችን ከፍጻሜ ላይ ለማድረስ የቀደመው የኢትዮጵያ መለያ ነው። ረብጣ ገንዘቦች ፈሰስ የተደረገባቸው ፕሮጀክቶች ማጠናቀቅ አለመቻል እንደ ነውር አይቆጠርም። የመሰረት ድንጋይ ማስቀመጥ እንጂ ፕሮጀክቶችን ገንብቶ ማጠናቀቅም ዓመታትን ይፈጃል። መሰረታዊ በተለይ ከፕሮጀክቶች አፈጻጸም አኳያ የነበሩብን ማነቆች በእርግጥም መንግስትም ህዝብም እኩል የሚረዳቸው የሚያቃቸው በጣም ፔንፉል የነበረ መሆኑን ሁላችንም እናስባለን። በተለይ የዝግጅት ምዕራፍ የሚባለውን ጥንቅቅ አድርጎ ተዘጋጅቶ በቂ ጊዜ ሰጥቶ የዝግጅት ምዕራፍ ላይ መጠናቀቅ የሚገባቸው ጉዳዮች ሳይጠናቀቁ እንዳው በዘልማድ ትኩረቱ የሚመስል የነበረው ፕሮጀክቶች ተጠናቀው ለአገልግሎት ይውላሉን ታሳቢ ያደረገ ሳይሆን መሰረተ ድንጋይን ማስቀመጥ እንደ ዋነኛው ግብ ታሳቢ ተደርጎ ሲሰራ የነበረ ነው። እንዲህ አይነት ተጀምረው የማይጠናቀቁ ፕሮጀክቶች በህዝብ ሀብት ላይ ከሚያደርሰው ኪሳራ ባሻገር ህዝብና መንግስት ሆድና ጀርባ እንዲሆኑ ያደርጋል። ያልቃል ተብሎ የሚታሰበው ከ10 ዓመት በላይ መሸጋገሩ እሱ ኢኮኖሚያዊ ጉዳቱን ማሰብ ይቻላል። ከምንም በላይ ደግሞ ዜጎች በመንግስት ላይ ትረስት እንዳይኖራቸው እምነት እንዳይኖራቸው ከማድረግ አኳያ የተጫወተው ሚና ምናልባትም ፊዚካል ወይንም ፋይናንሻል አቅም በላይ ዜጎችን አገርንም ጎርቷል የሚለውን እምነት መውሰድ ይቻላልና እነኚህ በጣም ፔንፉል ናቸው። አንድ ነገር ተጀመረ ማለት ማለቁን የሚያበስር ሳይሆን ወደ አገልግሎት መሸጋገሩን የሚያበስር ሳይሆን ለዘላለም እዛ ቦታ እንደሚቀመጥ ባህል ወደ በሆነበትና በእምነትም የተያዘበት ደረጃ መኖሩን ማየት ይቻላል ማለት ነው። አዲስ የስራ ቢዮት አዲስ የአመራር ጥበብ ይዞ ብቅ ያለው የመደመር መንግስት ፕሮጀክቶችን ጀምሮ መጨረስ ባህል በማድረግ ፕሮጀክት መገንባት ሀገርን መገንባት ነው የሚል እሳቤ ይዟል። ከእይታ አኳያ ፕሮጀክትን መገንባት ማለት ሀገርን መገንባት ነው የሚለው ቶታሊ እይታው ተቀይሮ ከተራ ወይንም ከነጠላ ፕሮጀክት በላይ የሀገር ግንባታን በውስጡ የማየት ባህሉ በከፍተኛ ደረጃ ያደገበት ከፍተኛ የእይታ ለውጥ መኖሩን ማየት ያስፈልጋል። የእይታ ለውጡ እንደተጠበቀ ሆኖ ግን ደግሞ ታሳቢ ሊደረጉ የሚገባቸው ጉዳዮች ምንድናቸው የሚለው እንኳን ካየን በተለይ ፕሮጀክቶች ከመጀመራቸው በፊት በዲዛይን ፌዝ በመንላቸው የስራ ምዕራፎች የሚሰሩ ስራዎች ምናልባትም ከተግባር ምዕራፍ በላይ ጊዜ የሚወሰድበት ትኩረት የሚፈልጉ ዕውቀት የሚፈልጉና ብዙ ኤክሰርሳይዝ የሚደረጉ ነገሮች መኖራቸው አንድ ፕሮጀክት ከመጀመሩ በፊት ከተጀመረ በኋላና ለአገልግሎት ክፍት መሆን እስከሚችል ድረስ በጣም በከፍተኛ ዲሲፕሊን የአመራር ክትትል፣ የባለሙያ ድጋፍ፣ የማህበረሰብ ድጋፍ እና ክትትል ምን ያህል ውጤት ሊያመጣ እንደሚችል ታስቦ ታምኖበትም ስለሆነ በተጨባጭ ያየናቸው እነኚህ ናቸው። የወደፊቱን የኢትዮጵያ ዘመናዊ ከተማ ስነ ህዝባዊና የመንግስት ማዕከልነት የሚያሳይ መልክዓ ምድር እንዲፈጠርም እንዲሁ ተሰርቷል። በዚህም አብዛኞቹ የኢትዮጵያ ከተሞች የቀደመ አቧራቸውን አራግፈው መንፈስን የሚያድሱ እንዲሆኑ እንዲሁ በትኩረት ተሰርቷል። ምንድን ነው ያገኛችሁት? ከሰማይ የሆነ ነገር ዘንቦላችኋል ወይስ ከመሬት ያገኛችሁት ነዳጅ ወጣላችሁ ወርቅ ነው ያገኛችሁት እስከሚባል ደረጃ የደረሰበት የፕሮጀክት አፈጻጸም ስርዓታችን ቶታሊ ከባህል አኳያም የተቀየረ በመሆኑና ለከተሞች የተሰጠው ልዩ ትኩረት ዛሬ ላይ እንግዲህ ከተሞች ተለውጠዋል ብለን ስንል ዜጎች በውስጡ ይለወጣሉ፣ ሀገር እንደ ሀገር ይለወጣል። የሀገር ማንነትምና የዜጎች የእድገት ደረጃ መገለጫ እንደመሆናቸው መጠን ከተሞቻችን ላይ ያየን ያለነው የግንባታ ፕሮጀክቶች የዛው ነጸብራቆች ናቸው። በኢትዮጵያ እየተከናወኑ ያሉ ፕሮጀክቶች ኢኮኖሚያዊ እድገት በማፋጠን የዜጎችን ተጠቃሚነት የሚያረጋግጡና አፍሪካውያን በራሳቸው አቅም ግቦቻቸውን ለማሳካት የመነሳታቸው ማሳያም ይደረጋል። ጥራት በምንም መንገድ ኮምፕሮማይዝ የማይደረግበት ጥራት እንደተጠበቀ ሆኖ ፍጥነት ደግሞ በተለየ መንገድ የሚታይበት በፍጥነት ፈጠራና ፍጥነት የመንግስታችን አንዱ ልዩ ባህሪ ነውና በፍጥነት መስራት ይጠበቅብናል። እነኚህን ደግሞ በፈጠራ ደግሞ መደገፍ አለበት። ይሄ ማለት እንግዲህ በቴክኖሎጂ መደገፍ አለበት፣ ክሬቲቭ በሆኑ ሀሳቦች መደገፍ አለበት፣ በሎካል አቅሞች መጠቀም አለብን የሚሉ ጉዳዮች ተደምረው
ዛሬ ላይ በግንባታ ዘርፍ ምናያቸው በጣም ትላልቅ ሜጋ ፕሮጀክቶች የምንላቸው ጀምሮ ዛሬ ላይ የዚሁ የመደመር መንግስት አስተሳሰብ በኮንስትራክሽን ዘርፉ ላይ ውጤት እያመጣ ፕሮጀክቶችን መገንባት ብቻ ሳይሆን ሀገር እየገነባን ስለመሆኑ ማረጋገጫዎች ናቸው።